ሰላም ጤና ይስጥልን። ከቻናል ዋን የሰዓቱ ዜናዎቻችንን ወደ እናንተ እናደርሳለን። ዜናውን እየመራው ወይንሸት ዘውዴ አብሬያችሁ ቆይታ አደርጋለሁ። አብረን እንቆይ። የኢትዮጵያና የአውሮፓ ህብረት ግንኙነት ስኬታማ የትብብር እድገት እያስመዘገበ መሆኑን በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊ ፍሮም ኢመስበርገር ተናገሩ። ከወራት በፊት የተካሄደው የኢትዮ አውሮፓ የንግድ ፎረም የኢትዮ አውሮፓን የኢኮኖሚ ግንኙነት ወደ ተሻለ ምዕራፍ ለማሸጋገር ወሳኝ እድል መፍጠሩንም ገልጸዋል። የኢትዮጵያ የታዳሽ ኃይል ልማት፣ ዲጂታላይዜሽን፣ አግሮ ኢንዱስትሪና የጤና ጥበቃ ስኬቶችም ከአውሮፓ ህብረት የልማት መርሃ ግብር ጋር በእጅጉ የሚጣጣም መሆኑን የጠቀሱት አምባሳደሯ በኢትዮጵያ የሚደረጉ የመሰረተ ልማት ኢንቨስትመንቶችን ለማበረታታትና ለመደገፍ ህብረቱ ባስጀመረው የግሎባል ጌትዌይ ማዕቀፍ እየተሰራበት መሆኑን አስረድተዋል። የአውሮፓ ህብረት ከኢትዮጵያ መንግስት ጋር በመተባበር በሀገሪቱ ያለውን የኤሌክትሪክና የዲጂታል መሰረተ ልማትን ለማዘመን የሚያስችል የትብብር ማዕቀፍ ወደ ስራ መግባቱንም ተናግረዋል። የአውሮፓ ህብረት አባል ሀገራትና የኢትዮጵያ በርካታ ዘመናትን ያስቆጠረ ግንኙነት በትምህርትና በምርምር ዘርፍ ጭምር ትልቅ ፍሬ እያፈራ መሆኑን አስረድተዋል። የኢትዮጵያ አየር መንገድ ወደ አውሮፓ ከተሞች የሚያደርገው በረራ ትስስሩን እያሰፋ ነው ያሉት አምባሳደሯ ኢትዮጵያና አውሮፓ የረጅም ዘመን ትብብራቸውን እንደ አውሮፓውያን አቆጣጠር ከ2016 ጀምሮ ወደ ስትራቴጂክ አጋርነት ያሳደጉ ሲሆን በሁሉም መስክ የላቀ ትብብርን ለመፍጠር ህብረቱ በቁርጠኝነት ይሰራል ብለዋል። ኢትዮጵያ በስነ ምግብና በአፈጣጠር ችግሮች መከላከል ዙሪያ ዓለም አቀፍ ትኩረት እንዲሰጥ ጥሪ ያቀረበች። የተደበቀ ረሃብ የሚባለው የንጥረ ነገር እጥረቶች በእናቶችና በህፃናት ላይ ዘላቂና ከባድ ተጽዕኖ እንደሚፈጥርም ተነስቷል። ከተለያዩ ሀገራት የተሰበሰቡ መንግስታት ተወካዮች፣ የልማት አጋሮች፣ የሲቪል ማህበራትና የዓለም አቀፍ የጤና መሪዎች የተገኙበት የ2026ቱ የዘላቂ ልማት ጉባኤ በጀርመን ሃምቡርግ ተካሂዷል። በጉባኤው ኢትዮጵያን በመወከል የተገኙት የሆፕ ስፓይናል ቢፊዳና ሃይድሮሴፋለስ ዋና ስራ አስኪያጅ ቤዛ በሻ በጨቅላዎች ህይወት የመጀመሪያዎቹ 1000 ቀናት ላይ የተመጣጠነ ምግብን ለማረጋገጥ የሚደረግ ኢንቨስትመንት የእናቶችንና የህፃናትን ጤና ለማሻሻል ወሳኝ ስትራቴጂ መሆኑን አጽንኦት ሰጥተው ተናግረዋል። በምግብ እጥረት ምክንያት ከነርቭ ዘንግ አፈጣጠር ችግር ጋር የተወለደ ልጅ እናት መሆናቸውን በማውሳት ከእያንዳንዱ የምግብ እጥረት አሃዛዊ መረጃ ጀርባ የሚሰቃዩ ህጻናትና ቤተሰቦች መኖራቸውን ማስታወስ ተገቢ ነው ብለዋል። የተደበቀ ረሃብ የሚባለው የንጥረ ነገር እጥረት በእናቶችና በህጻናት ላይ ዘላቂና ከባድ ተጽዕኖ እንደሚፈጥርም አብራርተዋል። በኢትዮጵያም መሰል ችግር መኖሩን በማስገንዘብ ላለፉት 10 ዓመታት በትኩረት የተሰራባቸውን ዋና ዋና መፍትሄዎች ይጠቁመዋል። በአሁኑ ወቅት በኢትዮጵያ በመተግበር ላይ የሚገኘውን ምግብን በጠቃሚ ንጥረ ነገሮች የማበልጸግ ስራ በምሳሌነት በማንሳት በተለይም በሀገር በቀል ጥናትና ምርምር የታገዘውና ትልቅ ስኬት ያስመዘገበው ጨውን በአዮዲንና በፎሊክ አሲድ በጋራ የማበልጸግ ሂደት በልዩ አርአያነት አንስተዋል። ዓለም አቀፉ ማህበረሰብ ከአጠቃላይ የፖሊሲ ውይይቶች ባለፈ ተጨባጭና ዘላቂ ውጤት ወደሚያመጡ ተግባራዊ አጋርነቶች መሸጋገር እንዳለበትም ጥሪ አቅርበዋል። በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ የውጭ መንገደኞች መውጫ ስፍራ ላይ የቨርቹዋል የቱሪስት መረጃ ማዕከል ሊገነባ መሆኑን የቱሪዝም ሚኒስቴር አስታወቀም። ለዚህም ከቶፓን ኢትዮጵያ ጋር የጋራ መግባቢያ ስምምነት ተፈራርሟል። የጋራ መግባቢያ ሰነዱን የቱሪዝም ሚኒስትር ዴኤታ ስለሺ ግርማና የቶፓን ኢትዮጵያ ተወካይ ቃል ኪዳን አረጋ ተፈራርመውታል። በስምምነቱ መሰረት ለፕሮጀክቱ የሚያስፈልገው ወጪ በሁለቱ ተቋማት በጋራ የሚሸፈን ሲሆን ግንባታውን የሚያከናውነው ደግሞ ቶፓን ኢትዮጵያ እንደሆነ ተገልጿል። የሚኒስቴሩ መረጃ እንደሚያመላክተው ይህ የቨርቹዋል ማዕከል በአሁኑ ወቅት እየተገነባ በሚገኘው አዲሱ ዓለም አቀፍ አውሮፕላን ማረፊያ ውስጥ ተካቶ እንደሚሰራ ተጠቁሟል። ፕሮጀክቱ ቴክኖሎጂን በመጠቀም ለሀገሪቱ ጎብኚዎች የተሻለ መረጃና አገልግሎት ለመስጠት ያለመ መሆኑን የሚኒስቴሩ መረጃ አመላክቷል። ኢትዮጵያ በ2050 የካርበን ልቀትን ወደ ዜሮ ለማድረስ የሚያስችሉ ስራዎችን እያከናወነች መሆኑ ተነገረም። ኢትዮጵያ በሚቀጥሉት 10 ዓመታት ውስጥ የሙቀት አማቂ ጋዞች ልቀትን በ70.3 በመቶ ለመቀነስ እንዲሁም በ2050 የካርበን ልቀትን ሙሉ በሙሉ ወደ ዜሮ ለማድረስ ግብ አስቀምጣ እየሰራች መሆኑን የፕላንና ልማት ሚኒስቴር አስታውቋል። የፕላንና ልማት ሚኒስትር ዴኤታ ስዩም መኮንን የካርበን ሽያጭን ለመጀመር በተዘጋጀው መድረክ እንደገለጹት ሀገሪቱ የአየር ንብረት ለውጥን ለመከላከል ከፖሊሲ ቀረጻ ጀምሮ በርካታ ተግባራትን እያከናወነች ትገኛለች። ይህንን ታላቅ ሀገራዊ
ግብ ለማሳካት በአጭርና በረጅም ጊዜ የሚተገበሩ የተለያዩ ኢኒሼቲቭስ ወደ ስራ መግባታቸውን ሚኒስትር ዴኤታው ገልጸዋል። በተለይም ባለፉት ዓመታት በስፋት እየተተገበረ የሚገኘው የአረንጓዴ አሻራ መርሃ ግብር፣ የታዳሽ ኃይል ልማትና መሰል የአካባቢ ጥበቃ ተግባራት በአሁኑ ወቅት ተጨባጭና አበረታች ውጤቶችን እያስመዘገቡ እንደሚገኙም አብራርተዋል። ኢትዮጵያ የአየር ንብረት ለውጥ ተጽዕኖን ለመከላከልና ለመቋቋም የሚያስችል ብሔራዊ የፖሊሲ እቅድ ቀርጻ ተግባራዊ እያደረገች መሆኑን የጠቀሱት ስዩም መኮንን የፓሪሱን የአየር ንብረት ስምምነት ተከትሎ በፈቃደኝነት ላይ የተመሰረተና የአየር ንብረት ለውጥን ለመቀነስ የሚያስችላትን ሶስተኛውን የኤንኤስዲሲ ሰነድ ባለፈው መስከረም ወር ለተባበሩት መንግስታት ድርጅት ማስገባቷንም አስታውሰዋል። ሀገሪቱ እያከናወነች ያለችው የአረንጓዴ ልማት እንቅስቃሴ የአየር ንብረት መዛባትን ለመከላከል የሚረዳ ከመሆኑም ባለፈ በዓለም አቀፍ የካርበን ገበያ ላይ በመሳተፍ ተጨማሪ የኢኮኖሚ አቅም ለመፍጠር የሚያስችል አዲስ የልማት አቅጣጫ መሆኑ ተመላክቷል። 8 ቀን ካስቆጠረው የቬኔዙዌላ የመሬት መንቀጥቀጥ አንድ የደህንነት ሰራተኛ የነበረ ግለሰብ ከፍርስራሽ ስር በህይወት ተገኝቷል። የ7 ሀገራት የነፍስ አድን ሰራተኞች የተሳተፉበት ቡድን ከ100 ሰዓታት ጥረት በኋላ 140 ቶን ፍርስራሽ በማስወገድ ኤርናን ጊል የተባለውን ግለሰብ በህይወት አውጥቷል። ቺሊያዊው የህይወት አድን ሰራተኛ ከኦፕሬሽኑ በፊት በህይወቴ ካጋጠሙኝ የነፍስ አድን ስራዎች እጅግ ውስብስብና አስቸጋሪው ብሎ ገልጾት ነበር። እስከ ትናንት ምሽት 2595 ሰዎች መሞታቸው በተረጋገጠበት አደጋ 10 ሺዎች አሁንም እንደጠፉ ናቸው። የኮስታሪካ ቀይ መስቀል የሕክምና ባለሙያ አለን ማድሪጋል ለጋዜጠኞች እንደተናገረው ከ8 ቀናት በኋላ በህይወት የተገኘው ጊል በጣም ጤናማ ሆኖ ተገኝቷል ብሏል። ማድሪጋል እሁድ ዕለት የጊልን የድረሱልኝ የለቅሶ ድምጽ በመጀመሪያ የሰማ ነው። ሁኔታው በጣም ስሜታዊ ያደርጋል። ባልደረቦቼ እስኪያረጋግጡልኝ የራሴን ጆሮ ማመን አልቻልኩም ነበር ብሏል። በፍለጋውም አንድ አይኑ ተጎድቷል። ሌላው ሜክሲኮዊ የእሳት አደጋ ሰራተኛ ማርኮ አንቶኒዮ ጊል እድለኛ ሰው ነው ብሏል። በህይወት የተገኘውን የሄርናን ጊል የድረሱልኝ ድምጽ መጀመሪያ የሰማው አለን ማድሪጋል የነፍስ አድን ስራው የመጀመሪያው እንደሆነና የቬኔዙዌላው አደጋ እንደቀየረው ስሜታዊ ሆኖ ተናግሯል። በአሜሪካና እስራኤል የአየር ድብደባ የተገደሉት የኢራኑ መሪ አያቶላ አሊ ኻሜኒ አስከሬን ለቀብር ስነስርዓት ቴህራን ወደሚገኘው ግዙፉ የሃይማኖት ማዕከል መድረሱ ተገለጸም። ኢራን ሀገሪቱ ለ3 ቀናት ለሚቆየው ብሔራዊ የሽኝት ስነስርዓት እየተዘጋጀች ባለችበት በዚህ ወቅት አሜሪካና እስራኤል ምንም አይነት ጥቃት እንዳይሰነዝሩ አስጠንቅቃለች። ጸጋኔ ተሰማ ተጨማሪ ይዛበታለች። የሀገሪቱ የመገናኛ ብዙሃን እንደዘገቡት በ86 ዓመታቸው የተገደሉት የልዑል መሪው አስክሬን ዛሬ አርብ ምስላቸውና ጥቅሶቻቸው በብዛት ወደ ተሰቀሉበት ኢማም ሆሜኒ ግራንድ ሞሳላ የሃይማኖት ማዕከል ደርሷል። ቅዳሜ በሚጀምረው በዚህ የታሪክ ትልቁ የመንግስት የቀብር ስነ ስርዓት ላይ ከ15 እስከ 20 ሚሊዮን የሚጠጋ ህዝብ እንዲሁም በርካታ የውጭ ሀገራት መሪዎችና ተወካዮች ይታደማሉ ተብሎ ይጠበቃል። በጦርነቱ ወቅት ቁልፍ አስታራቂ የነበሩት የፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍ እንዲሁም የቻይና የአፍጋኒስታንና የጎረቤት ሀገራት ተወካዮች በቴህራን እንደሚገኙ አረጋግጠዋል። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ቃሊባፍ ህዝቡ በነቂስ ወጥቶ የኻሜኒን ሞት እንዲበቀል ጥሪ ያቀረቡ ሲሆን የሀገሪቱ የበቀል ድምጽ በዓለም ጆሮ ማስተጋባት አለበት ብለዋል። ይህ ስነ ስርዓት የሚከናወነው ሁለቱ ሀገራት ግጭቱን ለማቆም የመጀመሪያ ደረጃ ስምምነት ከተፈራረሙ በኋላ በተፈጠረው የተኩስ አቁም ወቅት ሲሆን ስንብቱ እንደተጠናቀቀም በቴህራንና በዋሽንግተን መካከል የሚደረገው ድርድር እንደሚቀጥል ተገልጿል። ይህ በእንዲህ እንዳለ የካቲት ላይ በተፈጸመው የመጀመሪያ ጥቃት የተገደሉት የቀድሞ ጠቅላይ መሪ አያቶላ አሊ ኻሜኒ መንግስታዊ የቀብር ስነ ስርዓት ለማካሄድ እየተዘጋጀች ያለችው ኢራን አሜሪካና እስራኤል ማንኛውንም ጥቃት እንዳይሰነዝሩ አስጠንቅቃለች። የቀድሞ ጠቅላይ መሪ የቀብር ስነ ስርዓት ከሐሙስ እስከ ቅዳሜ ድረስ በኢራንና ኢራቅ ውስጥ የተለያዩ ስፍራዎች እንዲካሄድ ዝግጅት እየተደረገ ነው። በተለያዩ ደረጃዎች ያሉ የበርካታ ሀገራት ባለስልጣናትም በስነ ስርዓቱ ለመታደም ወደ ቴህራን እንደሚጓዙ አስታውቀዋል። ቻይና፣ ፓኪስታን፣ ህንድና ካታር ባለስልጣኖቻቸውን ከሚልኩ ሀገራት መካከል ተጠቅሰዋል። ጦርነቱን ለመቋጨት አሸማጋይ የሆኑት የፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍ የአያቶላ ኻሜኒ ቀብር ለመታደም ወደ ኢራን እንደሚጓዙ መንግስታቸው ገልጿል። ለቀብር ስነ ስርዓቱ ወደ ኢራን ለሚመጡ 2000 የአፍጋኒስታን ዜጎች ቪዛ እንደተሰጠም ቢቢሲ ፐርሺያ ምንጮቹን ጠቅሶ ዘግቧል። ይህ ዝግጅት እየተካሄደ ባለበት ወቅት ሀታም አልአንቢያ በመባል የሚታወቀው የኢራን ጦር ሰራዊት ማዕከላዊ ማዘዣ የማስጠንቀቂያ መግለጫ ማውጣቱን ሮይተርስ የዜና ወኪል ዘግቧል። ዋና አዛዡ አሊ አብዶላህ በመንግስት መገናኛ ብዙሃን በተላለፈ መግለጫቸው የኢራንን ጠላቶች በተለይም አሜሪካንና እስራኤል ከማንኛውም የተሳሳተ ስሌት
ስሌት እንዲቆጠቡ አስጠንቅቀዋል። አገራችን ላይ ለሚቃጣ ማንኛውም ስጋትና ጥቃት በጦር ኃይሎቻችን ስለሚሰጠው ከባድ ያጸፋ እርምጃ እንዲያስቡ እናስጠነቅቃለን ሲሉ አሳስበዋል። ረቡዕ ዕለትም የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በሀገሪቱ ህዝብ ወይም አመራር ላይ ለሚሰነዘር ማንኛውም ስጋት አፋጣኝና ጠንካራ ምላሽ እንደሚሰጥ በመግለጽ ተመሳሳይ ማስጠንቀቂያ ሰጥተው ነበር። አራግቺ ይህንን ማስጠንቀቂያ የሰጡት የእስራኤል መከላከያ ሚኒስትር እስራኤል ካትስ ያሁኑ የኢራን ጠቅላይ መሪ ሞጅታባ ካሜኒ ለሞት የታጩ ናቸው የሚል አስተያየት ከሰጡ በኋላ ነው። በቀብር ስነ ስርዓቱ ወቅት ከፍተኛ የደህንነት እርምጃዎች እንደሚተገበሩ እንዲሁም በበርካታ ከተሞች ጊዜያዊ የአየር ክልል እገዳ እንደሚጣል መግለጹን ሮይተርስ ዘግቧል። ለአሜሪካን የአሁኑን የኔቶ ድጋፍ ማስቀጠል አስቂ ነው ሲሉ ፕሬዝዳንት ዶናልድ ትራምፕ ገለጹ። ፕሬዝዳንቱ ዋሽንግተን ከኔቶ ጋር ያላት ግንኙነት የጋራ ግንኙነት አይደለም በማለት በኢራን ጦርነት ወቅት እኛን አልረዱንም ሲሉ ተሰምተዋል። ፕሬዝዳንት ትራምፕ አሜሪካና ኔቶ ያላቸው ግንኙነት ተመጣጣኝ አይደለም በማለት ሌሎች አባል ሀገራት ለጋራ ደህንነት የሚያደርጉት አስተዋጽኦ በቂ እንዳልሆነ ተችተዋል። በተጨማሪም በቅርቡ ከኢራን ጋር በተያያዘው ግጭት ወቅት የኔቶ አባል ሀገሮች አሜሪካን እንዳልደገፉ ተናግረዋል። የትራምፕ ንግግር በጥቂት ቀናት ውስጥ በቱርክ አንካራ ሊካሄድ ከታቀደው የኔቶ ዓመታዊ ጉባኤ በፊት የተሰማ ሲሆን በጉባኤው የአባል ሀገራት የመከላከያ ወጪ፣ የአሜሪካ ሚናና የህብረቱ የወደፊት አቅጣጫ ከሚነሱ ዋና ጉዳዮች መካከል እንደሚሆኑ ይጠበቃል። የሳህል ሀገራት ጥምረት ከዓለም አቀፉ የወንጀል ፍርድ ቤት ጋር ተለያየ። ማሊና ቡርኪና ፋሶ ኒጀርን በመከተል ከአይሲሲ መውጣታቸውን ለተባበሩት መንግስታት ድርጅት ዋና ጸሐፊ በይፋ አሳውቀዋል። ሶስቱ የኢኤስ ሀገራት ተቋሙ ለፖለቲካዊ ዓላማዎችና አዲስ የቅኝ አገዛዝ ጭቆና ማገልገያ የሆነ ነው በሚል ከፍርድ ቤቱ እንደሚወጡ ያስታወቁት እንደ አውሮፓውያን አቆጣጠር በመስከረም ወር 2025 የነበረ ሲሆን በምትኩም ክልላዊ የሳህል ፍርድ ቤት ለማቋቋም ማቀዳቸውን ገልጸዋል። ውሳኔውን የሚጸናበት ቀን ከፍርድ ቤቱ የመውጣት ሂደቱ በአንድ ዓመት ጊዜ ውስጥ ተግባራዊ የሚሆን ሲሆን ለኒጀር እንደ አውሮፓውያን አቆጣጠር ሰኔ 18 ቀን 2027 ለማሊና ቡርኪና ፋሶ ደግሞ ሰኔ 24 ቀን 2027 ይሆናል። የዓለም አቀፉ የወንጀል ፍርድ ቤት በውሳኔው ማዘኑን ገልጾ ሀገራቱ ውሳኔያቸውን እንዲያጤኑትና በአይሲሲ የፈራሚ ሀገራት ጉባኤ ማዕቀፍ ውስጥ ገንቢ ውይይቶችን እንዲቀጥሉ አሳስቧል። በጉባኤው ውስጥ ያለውን የአፍሪካ ቡድን አባልነት ቁጥር ከ33 ወደ 30 ዝቅ ይላል። ከሰኔ ወር አጋማሽ ጀምሮ በአውሮፓ በተከሰተው የሙቀት ማዕበል ሳቢያ የሟቾች ቁጥር ከ2000 በላይ መድረሱን የዓለም ጤና ድርጅትና የአህጉሪቱ የጤና ሚኒስትሮች አረጋገጡ። በተለይም በስፔንና በፈረንሳይ ከፍተኛ የህይወት መጥፋትና የአደጋ ጊዜ ጥሪዎች መበራከታቸውን ተከትሎ በርካታ ሀገራት ከፍተኛውን የአደጋ ደረጃ የሚያመላክት ማስጠንቀቂያ አውጥተዋል። ዝርዝሩ የኤፍራታ ጥላውን ነው። ሳይንቲስቶች ክስተቱን ከሰው ሰራሽ የአየር ንብረት ለውጥ ጋር እያያያዙት ባለበት በዚህ ወቅት የአውዳሜ የተፈጥሮ ቀውስ የኢትዮጵያን የዛፍ ተከላ ፕሮግራም ለሚያራክሱ አካላት ትልቅ ትምህርት የሚሰጥ ሆኗል። ይህ ታይቶ የማይታወቅ የሙቀት ማዕበል በስፔን፣ ፈረንሳይ፣ ጀርመን፣ ቼክ ሪፐብሊክና እንግሊዝ የሙቀት መጠኑ ከ40 ዲግሪ ሴንቲግሬድ እስከ 43.8 ዲግሪ ሴንቲግሬድ እንዲመዘገብ አድርጓል። በአጭር ቀናት ውስጥ ብቻ በስፔን ከ1000 በላይ ዜጋዎች ለህልፈት መዳረጋቸው የተነገረ ሲሆን በፈረንሳይም እንዲሁ ሟቾች ቁጥር ማሻቀቡንና ለጤና ተቋማት የሚደረጉ የአደጋ ጊዜ ጥሪዎች በከፍተኛ ሁኔታ መጨመራቸው የሕክምና ተቋማትን ትልቅ ፈተና ላይ ጥሏል። ከፍተኛው ሙቀት መንገዶችን በማቅለጥና የባቡር ሀዲዶችን በመጉዳት በትራንስፖርት ዘርፍ ላይ ከፍተኛ መስተጓጎል የፈጠረ ሲሆን በአንዳንድ አካባቢዎችም የኤሌክትሪክ ፍጆታን በማናር በኃይል አቅርቦት ስርጭት ላይ ከፍተኛ ቀውስ አስከትሏል። የአየር ሁኔታ ተመራማሪዎች እንደሚሉት ከሆነ የአስከፊ ክስተት ሊከሰት የቻለው ሞቅ ያለ አየር በአንድ አካባቢ ላይ ረግቶ እንዲቆይ በሚያደርገው ሂትዶም በተሰኘ ከፍተኛ የአየር ግፊት ሳቢያ ነው። የዘርፉ ሳይንቲስቶች በሰው ልጅ አማካኝነት የሚፈጠረው የበካይ ጋዝ ልቀትና የአየር ንብረት ለውጥ እንደነዚህ ያሉ የሙቀት ማዕበሎችን ድግግሞሽና አስከፊነት በከፍተኛ ደረጃ እየጨመረው መሆኑን በማስገንዘብ ዓለም አቀፍ ትብብር እንደሚያስፈልግም እያሳሰቡ ይገኛሉ። ይህ በአውሮፓ የበለጸጉ ሀገራት ላይ እንኳ መመከት ያልተቻለው የተፈጥሮ መቅሰፍት የአየር ንብረት ለውጥን ለመከላከል የዛፍ ተክላን የመሰሉ የአረንጓዴ አሻራ እርምጃዎችን አስፈላጊነት በግልጽ ያሳያል። የኢትዮጵያን ታሪካዊ ዛፍ የመትከል የተፈጥሮ እንክብካቤ ዘመቻን እንደ ፖለቲካ መሳሪያ አድርገው ለሚያራክሱ፣ ቀኑን እየጠበቁ በየሚዲያው በዘፈን ለሚያላዝኑና ሀገራዊ ጥረቶችን ለሚያሳንሱ ሴረኞች ይህ የአውሮፓ ስቃይ ትልቅ የተፈጥሮ ትምህርትና የማስጠንቀቂያ ደውል ሊሆን ይገባልም ተብሏል።
በጀርመን የሩሲያዊው ገጣሚና ጸሐፊ አሌክሳንደር ፑሽኪን መታሰቢያ ሐውልት ተሰረቀ። የሩሲያ የውጭ ጉዳይ ሚኒስቴር የሐውልቶች ጦርነት አሁን ወደ ጀርመን ተዛምቷል ብሏል። በጀርመን ሰሜን ራይን ዌስትፋሊያ ግዛት ሄመር ከተማ የሚገኘው ለሩሲያዊው ገጣሚና ጸሐፊ አሌክሳንደር ፑሽኪን መታሰቢያ የቆመው የነሐስ ሐውልት መዘረፉን በጀርመን የሩሲያ ኤምባሲ አስታውቋል። ኤምባሲው ባወጣው መግለጫ በፖላንድና በባልቲክ ሀገራት ባለስልጣናት አውሮፓን ነጻ ባወጡ የቀይ ጦር ወታደሮች መታሰቢያና የመቃብር ስፍራዎች ላይ የተከፈተው የሐውልቶች ጦርነት አሁን ወደ ጀርመን ተዛምቷል ሲል ድርጊቱን ክፉኛ አውግዟል። ቁመቱ በግምት 1.8 ሜትር የሚሆነው የፑሽኪን የነሐስ ሐውልት በሩሲያዊው ቅርጻቅርጽ ባለሙያ ግሪጎሪ ፖቶትስኪ ተሰርቶ የሄመር እህት ከተማ በሆነችው የሩሲያዋ ሽቼልዝኮቮ ከተማ የተበረከተ ነበር። በሩሲያና በጀርመን ሕዝቦች መካከል የጋራ መግባባትና የወዳጅነት ምልክት እንዲሆን ታስቦ የቆመው ይህ ሐውልት ይፋዊ የምረቃ ስነ ስርዓቱ የተከናወነው በፈረንጆቹ መስከረም 24 ቀን 1994 ነበር። ከፍተኛ ሙቀት በመረጃ ማዕከላት ላይ የሚያሳድረው ጫና በሰው ሰራሽ አስተውሎት ዙሪያ የሚነሱ የአካባቢ ጥበቃ ክርክሮችን እያባባሰ መሆኑ ተገለጸ። ዝርዝሩን የተከታተለችው ጸጋኔ ተሰማ እንደሚከተለው ታቀርበዋለች። በአሁኑ ወቅት በምስራቃዊ አሜሪካ እየታየ ያለው ከፍተኛ የሙቀት ማዕበል ለመረጃ ማዕከላት የሚያስፈልገውን የኤሌክትሪክ ፍጆታ በከፍተኛ ደረጃ እንዲጨምር አድርጓል። ይህም በኃይል አቅርቦት መዋቅሮች ላይ ተጨማሪ ጫና ከመፍጠሩም በላይ በማዕከሉ አካባቢ በሚኖሩ ማህበረሰቦች ላይ የአየር ብክለትን እያባባሰ ይገኛል። በማሳቹሴትስ ግዛት ልውል ከተማ በምትገኝ አንዲት አነስተኛ መንደር ውስጥ የሚኖሩት የ82 ዓመቷ አዛውንት አይሊን ካስል ከቤታቸው ጀርባ ያለው የመረጃ ማዕከል የኢንዱስትሪ ማቀዝቀዣዎች በሚያወጡት ከፍተኛ ድምፅና የደህንነት መጠበቂያ ናፍጣ ጄኔሬተሮች በሚተፉ ጭስ የተነሳ የአካባቢው አየር ጥራትና የውሃ ደህንነት እጅግ እንዳሳሰባቸው ተናግረዋል። የካሊፎርኒያ ዩኒቨርሲቲ ፕሮፌሰር የሆኑት ሻኦሌ ሬን እንደገለጹት የሙቀት ማዕበል ለመረጃ ማዕከላት ስራ እጅግ አስቸጋሪ ሁኔታ ነው። ማዕከላቱ ኮምፒውተሮቻቸው እንዳይቃጠሉ ለማቀዝቀዝ ከፍተኛ ኤሌክትሪክ ኃይል ወይም ደግሞ ከፍተኛ የውሃ እትነት እንደሚጠቀሙ አስረድተዋል። ከዚህም በተጨማሪ የኃይል መቆራረጥ እንዳይኖር በማሰብ የሚሰሩት የናፍጣ ጄኔሬተሮች ለአጭር ጊዜም ቢሆን ለጤና ጎጂ የሆነ የአየር ብክለት እንደሚያስከትሉ ፕሮፌሰሩ አክለው ገልጸዋል። በአንጻሩ የመረጃ ማዕከሉን የሚያስተዳድረው ማርክሌ ግሩፕ በበኩሉ የአየር ጥራትን ለማሻሻል በአካባቢው ላይ ከ2000 በላይ ዛፎችን መትከሉን ገልጾ የናፍጣ ጄኔሬተሮች የሚሰሩት የኃይል መቆራረጥ በሚያጋጥምበት አስገዳጅ ወቅትና ለጥቂት ደቂቃዎች በሚደረግ የሙከራ ጊዜ ብቻ እንደሆነ አስታውቀዋል። ከ30 ደቂቃ በላይ ያለማቋረጥ መቀመጥ በካንሰር ህመም የመሞት እድልን እንደሚጨምር አዲስ ጥናት አመላከተ። ተመራማሪዎች በየ30 ደቂቃው ተነስቶ ትንሽ መንቀሳቀስ ይህን አደጋ ለመቀነስ ሊረዳ እንደሚችል ጠቁመዋል። ከግማሽ ሰዓት በላይ ያለማቋረጥ መቀመጥ ወይም ከእንቅልፍ ነቅቶ ሳለ ጋደም ማለት የካንሰር ሞት አደጋን ከመጨመር ጋር የተያያዘ መሆኑን በፕሎስ ሜዲሰን መጽሔት ላይ የታተመ አዲስ ጥናት አመላክቷል። ጥናቱ ከ91 ሺህ በላይ ተሳታፊዎችን ለ12 ዓመታት ያክል የተከታተለ ሲሆን ያለማቋረጥ የሚቆይ የመቀመጥ ጊዜ በየቀኑ በ1 ሰዓት በጨመረ ቁጥር ለካንሰር ሞት አደጋ በ10 በመቶ እንደሚጨምር ያመላክታል። በሌላ በኩል በየ30 ደቂቃው ተነስቶ እስከ 5 ደቂቃ ድረስ መራመድ ወይም ቀለል ያለ የአካል ብቃት እንቅስቃሴ ማድረግ አደጋውን ሊቀንስ እንደሚችል ተመራማሪዎቹ ገልጸዋል። ሆኖም ግን ተመራማሪዎቹ ይህን የምልከታ ጥናት መሆኑንም በመጠቆም ከ30 ደቂቃ በላይ መቀመጥ በቀጥታ ለካንሰር ሞት መንስኤ ነው ብሎ እንደማያረጋግጥ ይልቁንም በሁለቱ መካከል ያለ ግንኙነትን ብቻ እንደሚያሳይ አስገንዝበዋል። የሩሲያ ዜግነት ያላቸው ጥንዶች በአሜሪካ ኒውዮርክ በሚገኘው ባለ 102 ወለል ታዋቂው የኤምፓየር ስቴት ህንፃ አንቴና ማማ ላይ ያለ ምንም የደህንነት ገመድ በህገ ወጥ መንገድ በመውጣት የጋብቻ ቃል ኪዳናቸውን ያደሱ ሲሆን ድርጊቱን ተከትሎ በቁጥጥር ስር ውለዋል። ዝርዝሩ የኤፍራታ ጥላውን ነው። በኒውዮርክ ከተማ የሚገኘውን ባለ 102 ዝነኛውን የኢምፓየር ስቴት ሰማይ ጠቀስ ህንፃ ጫፍ ላይ ያለምንም የደህንነት መጠበቂያ መሳሪያ በመውጣት ለዓለም ሰላም የሚጣራ ባነር የሰቀሉና የጋብቻ ቃል ኪዳን የማደስ ስነ ስርዓት የፈጸሙት ሩሲያውያን ጥንዶች ድርጊት ዓለምን ያስገረመ ሲሆን ጥንዶቹ ከፎቁ እንደወረዱ በኒውዮርክ ፖሊስ ቁጥጥር ስር ውለዋል። አንጄላ ኒኮላውና ቫኒያ ብሪከስ የተባሉ ዝነኛ የሩሲያ ዜግነት ያላቸው የይዘት ፈጣሪዎች ሰማይ ጠቀስ ህንፃዎችን ያለ ፈቃድ በመውጣት የሚታወቁ ስደተኞች
በኒውዮርክ ከተማም የሚገኘውንና 443 ሜትር ከፍታ ያለውን የኢምፓየር ስቴት ህንፃ የመገናኛ አንቴና ማማ ላይ በህገወጥ መንገድ በመውጣት አስደናቂና አስፈሪ የቃል ኪዳን ማደስ ድርጊት ፈጽመዋል። ጥንዶቹ ጥቁር ልብስ በመልበስና ፊታቸውን በመሸፈን የህንፃውን ጥበቃ አልፈው ፊልም በሚመስል መልኩ ጫፍ ላይ መድረስ ችለዋል። ጥንዶቹ በህንፃ ማማ ላይ ሆነው የፍቅር ኃይል የስልጣን ፍቅርን ሲያሸንፍ ዓለም ሰላምን ያውቃል የሚል ዓለም አቀፍ የሰላም መልእክት የያዘ ትልቅ ጥቁር ባነር አውለብልበዋል። ይህንን ካደረጉ በኋላ ወደ ታችኛው የህንፃው መድረክ በመውረድ ኢቫን በአንድ እግሩ ተንበርክኮ ለአንጄላ አዲስ የሰርግ ቀለበት ያበረከተላት ሲሆን እሷም በደስታ በመቀበል የጋብቻ ቃል ኪዳናቸውን በድጋሚ አድሰዋል። ይህ የሰማይ ላይ የፍቅር ትዕይንት በከተማዋ በረራ ላይ በነበሩ የዜና ሄሊኮፕተሮች አማካኝነት በቀጥታ ስርጭት ለዓለም ተላልፏል። የአደገኛ ድርጊት እየተፈጸመ ባለበት ወቅት የኒውዮርክ ፖሊስ አካባቢውን የዘጋ ሲሆን ጥንዶቹ ከህንፃው ጫፍ ላይ በደረጃዎች ተጠቅመው ወደ ታች መውረድ ሲጀምሩ ፖሊሶቹ በቁጥጥር ስር አውለዋቸዋል። ጥንዶቹ አደገኛ ድርጊት በመፈጸም ያለ ፈቃድ በሰው ንብረት ላይ በመግባትና የህንፃውን ደህንነት አደጋ ላይ በመጣል ወንጀል ክስ ተመስርቶባቸዋል። የህንፃው አስተዳደር በሰጠው መግለጫ ድርጊቱ ያልተፈቀደ መሆኑን አረጋግጦ ጥንዶቹ ይህንን ከማድረግ ይልቅ ህጋዊን የህንፃውን የጋብቻ ማክበሪያ ፓኬጅ መግዛት ነበረባቸውም ብሏል። እነዚህ ጥንዶች ከዚህ ቀደምም የማሌዥያውን መርዴካ 118 ጨምሮ በዓለም ዙሪያ ያሉ ረጃጅም ህንፃዎችን ያለምንም የደህንነት ገመድ በመውጣት የሚታወቁ ሲሆን በኔትፍሊክስ ላይ የወጣው ስካይ ዎከርስ ኤ ላቭ ስቶሪ የተሰኘው ዝነኛ ዘጋቢ ፊልም ዋነኛ ባለታሪኮችም ናቸው። ድርጊቱ በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያን የፈጠረ ሲሆን ብዙዎች በጥንዶቹ ድፍረትና ፍቅር ሲደነቁ፣ ሌሎች ደግሞ ህግ መጣሳቸውንና ህይወታቸውን ለአደጋ ማጋለጣቸውን አውግዘዋል። የቢዝነስ መረጃዎቻችንን እናስከትላለን። የሀገር ውስጥ ምርትን በራስ አቅም ማሳደግ የኢኮኖሚ ነጻነታችንና የሉዓላዊነታችን መሰረት ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ለዚህና ለሌሎች የቢዝነስ መረጃዎቻችን መሀሪ ደመላሽ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት በጋሞ ዞን የሚገኘውንና ነሐሴ 2017 ዓ.ም ላይ ስራ የጀመረውን የሆልዲንግ የድንጋይ ከሰል ፋብሪካ መጎብኘታቸውን አስታውቀዋል። የሀገር ውስጥ ምርትን በራስ አቅም ማሳደግ የኢኮኖሚ ነጻነታችንና የሉዓላዊነታችን መሰረት ነው ያሉት ጠቅላይ ሚኒስትሩ የሀገራችንን የተፈጥሮ ሀብት በጠንካራ ስራ በሀገር ውስጥ በማልማት የኢኮኖሚ ልዕልናችንን የምናረጋግጥበት ጉዞ ተጠናክሮ ይቀጥላልን ብለዋል። የአይፎን አምራች የሆነው የአሜሪካው አፕል ኩባንያ ተወካዮች በኢትዮጵያ ያለውን ምቹ የኢንቨስትመንት ሁኔታ በቅርበት ለመመልከትና አብሮ ለመስራት ፍላጎት እንዳላቸው ገለጹ። የአፕል የህዝብ ፖሊሲ ዓለም አቀፍ ኃላፊ አልኻሊፋንና የአፍሪካ ኃላፊው አሊፍ አባሪ ከኢትዮጵያ ኢንቨስትመንት ከፍተኛ ኃላፊዎች ጋር ተወያይተዋል። በውይይቱ ወቅት የኮሚሽኑ ኃላፊዎች ኢትዮጵያ ለዲጂታል ኢኮኖሚ ግንባታ የሰጠችውን ትኩረት፣ የዲጂታል 2030 ስትራቴጂን እንዲሁም የሰለጠነ ወጣት የሰው ኃይልን በማነሳሳት አፕል በኢትዮጵያ ኢንቨስት እንዲያደርግ ጥሪ አቅርበዋል። የአፕል ተወካዩ በበኩላቸው ኢትዮጵያ በቴክኖሎጂው ዘርፍ እያሳየች ያለውን ፈጣን እድገትና የፖሊሲ ማሻሻያ አድንቀው ኩባንያቸው በታዳጊ ገበያዎች ላይ ያለውን ተደራሽነት ለማስፋት በሚያደርገው እንቅስቃሴ ውስጥ የኢትዮጵያ ምቹ ሁኔታ በቅርበት ለመመልከት ፍላጎት እንዳለው አረጋግጠዋል። የራያን ኤር እና የበርሊን አውሮፕላን ማረፊያ ኃላፊ አዲሱ የአውሮፓ ዲጂታል የድንበር ማረጋገጫ ስርዓት የክረምት ረፍት ጉዞን እያስተጓጎለ መሆኑን አስጠነቀቁ። የራያን ኤር ኃላፊዎች እንዳሉት ስርዓቱ ረዣዥም ሰልፍና ትርምስ እንዲፈጠር አድርጓል። በመሆኑም መንግስታት ስርዓቱ የሚተገበርበትን ጊዜ እንዲያዘገዩ ጠይቀዋል። አውሮፓውያን ለሆኑ ተጓዦች በአዲሱ ዲጂታል ስርዓት ምክንያት እስከ 3 ሰዓት ያህል ይሰለፋሉ። በመሆኑም በዚህ የክረምት ረፍት ወቅት ስርዓቱ አመቺ አይደለም ሲሉም አስጠንቅቀዋል። በመጨረሻም ስፖርት። በ23ኛው የዓለም ዋንጫ ትናንት በተደረገ ተጠባቂ ጨዋታ ፖርቹጋላዊው ኮከብ ክርስቲያኖ ሮናልዶ የመጀመሪያ የዓለም ዋንጫ የጥሎ ማለፍ ጎሉን አግኝቷል። በትናንትናው ዕለት የተጫወተችው ክሮኤሺያ በፖርቹጋል በተጨማሪ ደቂቃ ግብ አስተናግዳ ከውድድሩ ተሰናብታለች። ዝርዝሩን ያጠናቀረው አናውል ተስፋ እንደሚከተለው ያቀርበዋል። የፖርቹጋሉ ኮከብ ክርስቲያኖ ሮናልዶም በጥሎ ማለፍ የመጀመሪያ ጎሉን አስቆጥሯል። ፖርቹጋል ክሮኤሺያን በማሸነፍ 16ቱን ስትቀላቀል በቀጣይ ኦስትሪያን 3-0 ካሸነፈችው ስፔን ጋር የምትጫወት ይሆናል። ስዊዘርላንድም አፍሪካዊቷን አልጄሪያ 2-0 በማሸነፍ ወደ ቀጣዩ ዙር ያለፈች ሀገር ሆናለች። ዛሬም ቀጥሎ በሚካሄደው 23ኛው የዓለም ዋንጫ የጥሎ ማለፍ ጨዋታ አውስትራሊያ ከግብጽ፣ አርጀንቲና ከኬፕ ቨርዲ፣ ኮሎምቢያ ከጋና የሚያደርጉት ጨዋታ ይጠበቃል። በኳታር የዓለም ዋንጫ ላይ ከዚህ ቀደም እውቅናን ያገኘችው ክሮኤሺያዊቷ ደጋፊ ኢቫና ኖል በዘንድሮው
የዓለም ዋንጫ ሀገሯን ከመደገፍ በተጨማሪ ንግዷን እያጧጧፈች ትገኛለች። የኳታር የዓለም ዋንጫን የተመለከተ ሰው ሁሉ ይችን ሴት ያውቃታል። በዛ የዓለም ዋንጫ ላይ የዋና ልብስ ለብሳ በስታዲየም ውስጥ ያያት ሁሉ ካሁን ያስሯት ይሆን ብሎ መነጋገሪያ አድርጓት ነበር። ዝነኛዋ የክሮሺያ ደጋፊ የ33 ዓመቷ ሞዴሊስት ኢቫና ኖል በኳታር የዓለም ዋንጫ ወቅት በክሮሺያ ቡድን ማሊያ የተሰራ የዋናን ልብስ በመልበስ በስታዲየም እየተገኘች ቡድኗን ታበረታታ ነበር። ጀርመን ተወልዳ በ6 ዓመቷ ወደ እናት ሀገር ክሮሺያ ከቤተሰቦቿ ጋር ተጉዛ እስካሁን ኑሮዋ እዛው ነው። ባለፈው የኳታር ዓለም ዋንጫ ስታዲየሞች ውስጥ የዋና ልብስ በሚመስሉ ልብሶች ስትታይ ሚሊዮኖች አድናቆትና ፍቅራቸውን ቢገልጹላትም ይህንን ማድረግ አስፈላጊ ነው ወይ ብለው የሚጠይቁም ነበሩ። ነገር ግን ይቺ ክሮሺያዊት ሞዴል በስታዲየሙ የተገኘችው ለሁለት ዓላማ ነው። አንደኛው ብሔራዊ ቡድኗን ለመደገፍ ሲሆን፣ ሌላው ምክንያታ ደግሞ ለሴቶች የሚሆን ራሷ ዲዛይን የምታደርጋቸውን በስፖርታዊ ውድድር ወቅትና በዋና ስፍራዎች ሊለበሱ የሚችሉ ፋሽን ልብሶችን እያስተዋወቀች ነበር። እናም በኳታር ዓለም ዋንጫ የለበሰችው አልባስ አይነት ከሀገሪቱ ጋንጻር መሸጥ ባትችልም በስታዲየም ውስጥ የሚያዩት በመላው ዓለም የሚገኙ ስፖርት ወዳጅ ሴቶች በኦንላይን አዘዋት በሺህ የሚቆጠሩ ምርቶችን መሸጥ ችላ ነበር። በዋናነት ግን በዛ የዓለም ዋንጫ ከገንዘብ በላይ የሆነ ብራንዷን መትከል በሰው ልብ ውስጥ ማስቀረት ችላለች። የዓለም ዋንጫ የሚባለው ነገር ለሷ ሲል የመጣ ይመስል አጋጣሚዎችን ተጠቅማ ስሟንና ብራንዷን የምትገነባው ኢቫና በዘንድሮም የዓለም ዋንጫ ሀገሯ ክሮሺያን እንዲሁም ንግዷን እያጧጧፈች ትገኛለች። ኢቫና አሁንም የተለመዱትን አነጋጋሪ አልባሳት በማድረግ የሀገሯን ብሔራዊ ቡድን ለመደገፍና ምርቷን ለማስተዋወቅ ብቻ አይደለም እዛ የተገኘችው፣ ለተጨማሪ ስራም ነው። በኳታር የዓለም ዋንጫ ካገኘችው ዝናና እውቅና በኋላ ተፈላጊነቷ እየጨመረ በመጣው የዲጄነት ስራዋ በተለያዩ የዓለም ሀገራት በሚደረጉ ትልልቅ ዝግጅቶች ላይ የተጋበዘች ስትሰራ የቆየ ሲሆን በአሜሪካም የሚደረጉ የዓለም ዋንጫ ጨዋታዎችን ለማየት ለተገኙ የቪአይፒ እንግዶች በሚዘጋጁ ፕሮግራሞች ላይ ዋና ዲጄ ሆና የምትሰራው ይቺ ጎበዝ ሴት ናት። ትላንት በተደረገ ጨዋታ ግን ሀገሯ ክሮሺያ በተጨማሪ ደቂቃ ያስቆጠረችው ግብ ተሽሮ በተጨማሪ ደቂቃ በተቆጠረባት ግብ ከውድድር ተሰናብታለች። ከቻናል ዋን ወደ እናንተ ስናደርስ የነበሩ ዜናዎቻችን ተጠናቋል። ስለተከታተላችሁን እናመሰግናለን። ወይንሸት ዘውዴ ዜናውን እየመራው አብሬያችሁ ቆይታ አድርጌያለሁ። ጤና ይስጥልኝ።